ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በካሜሩን ከእስልምና እምነት መሪዎች ጋር ባደረጉት ውይይት ስለ ሰላም እንዲሰሩ አበረታቱ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በካሜሩን ከእስልምና እምነት መሪዎች ጋር በመገናኘት የሁሉም እምነት ሰዎች በጋራ መከባበር ላይ የተመሰረተ ሰላም ላይ እንዲሰሩ አበረታቱ። የእስልምና እምነትን ወክለው የተገኙት መሪዎች ከአካባቢው የካቶሊክ ቤተ ክርስቲያን ጋር በመተባበር በዝቅተኛ የኑሮ ደረጃ ላይ የሚገኙ ካሜሩናውያንን ለመደገፍ ማህበራዊ ፍትህንና ትብብርን ለማበረታታት በርካታ ስራዎችን በጋራ እየሰሩ እንደሚገኙ ገልጸዋል። መሪዎቹ ከቤተ ክርስቲያኗ ጋር በጋራ ለተከናወኑት ስራዎች ለቅዱስነታቸው ጉብኝትና የሰላም ጥሪ ያላቸውን አድናቆት ገልጸዋል። ርዕሰ ሊቃነ ጳጳሳቱም ከሃይማኖት መሪዎቹ ጋር በመገናኘታቸው የተሰማቸውን ደስታ ገልጸው በካሜሩን ውስጥ ካሉ ሁሉም ክርስቲያኖች፣ ካቶሊካውያንና ካቶሊክ ያልሆኑ ሙስሊሞችና የባህላዊ እምነት ተከታዮች ለተደረገላቸው ሞቅ ያለ አቀባበል ምስጋናቸውን ገልጸዋል። ሁሉም ካሜሩናውያን ወንድማማቾችና እህትማማቾች መሆናቸውን ስንገነዘብ የሚወለደውን ሰላም መጠበቅ አለብን ሲሉ አበረታተዋል። በተያያዘ ዜና ርዕሰ ሊቃነ ጳጳሳቱ በካሜሩን ቆይታቸው የወላጅ አልባ ህጻናት ማሳደጊያን ጎብኝተዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በያውንዴ የሚገኘውን የኑጉል ዛምባ ወላጅ አልባ ህጻናት ማሳደጊያ በጎበኙበት ወቅት ባስተላለፉት መልእክት በህጻናት ማሳደጊያው የሚገኙ ህጻናትን ጎብኝተው ልጆች እንደ አንድ የቤተሰብ አካል መሆናቸውን ተናግረው በማሳደጊያው ያሉ የህጻናቱ ተንከባካቢዎች እየሰጡ ላሉት አገልግሎት አመስግነዋል። ርዕሰ ሊቃነ ጳጳሳቱ በንግግራቸው ከህጻናቱ ጋር በመገናኘታቸው የተሰማቸውን ደስታ ገልጸው ወላጅ አልባ ህጻናት ማሳደጊያውን እውነተኛ ቤት ሲሉ ገልጸዋል። ወላጅን በሞት ማጣት፣ ብቸኝነትና ጥርጣሬ ብዙ ህጻናትን ከሚያጋጥሟቸው ተግዳሮቶች መካከል ጥቂቶቹ እንደሆነ የገለጹት ቅዱስነታቸው እነዚህ ልምዶች የወደፊት ህይወታቸውን መግለጽ እንደሌለባቸው አስታውሰው ከደረሰባቸው ቁስል ለበለጠ መልካም ህይወት እንደተጠሩ እግዚአብሔር ለሚሰቃዩት ቅርብ እንደሆነና እያንዳንዳቸውን በግል እንደሚያውቃቸው አስታውሰዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ኢየሱስ ክርስቶስ ለህጻናት ልዩ እንክብካቤና ልዩ ቦታ መስጠቱን የሚገልጸው የቅዱስ ወንጌል ክፍል በማስታወስ ኢየሱስ ክርስቶስ ዛሬም በተመሳሳይ አሳቢነትና ፍቅር እንደሚመለከታቸው አስረድተዋል። በርዕሰ ሊቃነ ጳጳሳት ሌዮ 14ኛ ልጆቹንና ሰራተኞቹን ለድንግል ማርያም እንክብካቤ ባደራ በመስጠት በተለይም በችግር ጊዜ እንድትጠብቃቸውና እንድትደግፋቸው ጠይቀዋል። መረጃው የቫቲካን ዜና አገልግሎት ነው።